ጽንፈኝነት በበራችን ላይ ቆሟል። የርቀት ጦርነትን ወደ ቤት ማምጣት የሚያስከትለው አደጋ በቅርብ ጊዜ በኢራንና በእስራኤል መካከል እየተካሄደ ያለው ውጥረት በዓለም አቀፍ ደረጃ መነጋገሪያ። ይሁን እንጂ በኢትዮጵያ ማህበራዊ ሚዲያ ላይ የምናየው ክርክር ከፖለቲካዊ ትንተና ይልቅ የሃይማኖት ጦርነት መልክ እየያዘ መጥቷል። በኢራንና እስራኤል መካከል ያለው ግጭት መነሻው ሃይማኖት ወይስ ፖለቲካ? የኛ ስሜታዊነት ለነሱ ምን ይጠቅማል? ለኛስ ምን ይጎዳናል? የሃይማኖት ጽንፈኝነትና የብሔራዊ ደህንነት ስጋት እንደ ኢትዮጵያ ቅድሚያ መሰጠት ያለብን ለምንድን ነው የሚሉትን ነጥቦች በዝርዝር እንመለከታለን። እንደ ኢትዮጵያ ቅድሚያ መስጠት ያለብን ለየትኛው ችግራችን ነው የሚሉትን ነጥቦች በዝርዝር እንመለከታለን። ኢትዮጵያ የብዙ የሃይማኖቶችና ብሔረሰቦች መኖሪያ እንደመሆኗ የሌላ ሀገር ፖለቲካ የእኛን አብሮነት እንዳይሸረሽረው ነቅተን ልንጠብቅ ይገባል። ቪዲዮውን እስከ መጨረሻው ይመልከቱ። ሀሳቡን በኮሜንት ያጋሩን። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ በዓለም አቀፍ ደረጃ ትኩረት ስለሳበውና ለኛም መነታረኪያ ስለሆነው የኢራንና የእስራኤል ግጭት እንነጋገራለን። ነገር ግን የምናወራው ስለ ሚሳኤሎች ብዛት ወይም ስለ ድሮኖች ቴክኖሎጂ አይደለም። የምናወራው እዚህ እኛው ቤት እኛው ሀገር ውስጥ ስላለው ስሜታዊነትና ንትርክ ነው። በፌስቡክ በቲክታክና በቴሌግራም የምናያቸው አስተያየቶች ያስፈራሉ። ሙስሊሙ ከኢራን ጎን፣ ክርስቲያኑ ከእስራኤል ጎን ተሰልፎ የሃይማኖት ጦርነት እስኪመስል ድረስ ሲካሰሱ፣ ሲነታረኩ ይታያል። ይህ ስሜታዊነት ማንን ይጠቅማል? ማንን ይጎዳል? ዛሬ እውነታውን እንጋፈጣለን። በቅድሚያ ግጭቱ የሃይማኖት ነው ወይስ የፖለቲካ? ብዙዎቻችን ነገሩን በሃይማኖት መነጽር ብቻ ለማየት እንሞክራለን፣ ግን እውነታው ሌላ ነው። በኢራንና በእስራኤል መካከል ያለው ጸብ የጂኦ ፖለቲካ የኃይል ሚዛንና የሀገራዊ ጥቅምና ደህንነት ጉዳይ ነው። ኢራን የራሷ ክልላዊ ተጽዕኖ ፈጣሪ ሀገር ለመሆን ትፈልጋለች። ማለትም አካባቢውን የበላይ ሆና መቆጣጠር ትፈልጋለች። አልፎ ተርፎም እስራኤልን ከምድረ ገጽ አጠፋለሁም የሚል ዛቻ በተደጋጋሚ ትዝታለች። ከዚህ አንጻር እስራኤልም የራሷ የህልውናና የደህንነት ስጋት አለባት ማለት ነው። ይህ ጦርነት መስቀልና ጨረቃ የሚያዋጋ የሃይማኖት ግዳጅ አይደለም። ብዙ ሙስሊም ሀገራት ከኢራን ይልቅ ከእስራኤል ጋር ግንኙነት አላቸው። እንዲሁ ክርስቲያን ሀገራት ደግሞ የእስራኤልን እርምጃ የሚቃወሙ አሉ፣ የሚደግፉም አሉ። ስለዚህ ጉዳዩን ሃይማኖታዊ ቀለም መቀባት ትልቅ ስህተት ነው። የኛ ስሜታዊነት ጥቅምና ጉዳቱ ምንድን ነው? አሁን አንድ እውነታ እንነጋገር። እኛ እዚህ ሆነን በፌስቡክ ብንጋደል፣ ብንሳደብ ወይም ብንመርቅ ለኢራንም ሆነ ለእስራኤል የሚጨምርላቸውም ሆነ የሚቀንስባቸው ነገር የለም። የኛ ኮመንት ሚሳኤል አያቆምም፣ ድሮንም አይተኩስም። እነሱ የራሳቸውን ጥቅም ለማስከበር ሲሉ የሚወስኑት ውሳኔ ነው። እኛ ግን እዚህ በእነሱ ስበብ ጎረቤታችንን፣ ጓደኛችንንና ወገናችንን በሃይማኖት ምክንያት እንጠላለን። ይህ ከባለቤቱ ያወቀ ቡዳ እንዲሉ ለባለቤቶቹ የማይጠቅም ንትርክ እኛን ግን እርስ በርስ ያባላናል። እናም በኢትዮጵያ ላይ ያለው አደጋ ዋናውና አሳሳቢው ነጥብ እዚህ ጋር ኢትዮጵያ ውስጥ አክራሪነት ወይም ጽንፈኝነት እንዲያብብ ትልቁ በር የሚከፈተው እንዲህ ያለው የውጭ ግጭቶችን ወደ ሃይማኖት የመቀየር አባዜ ነው። በዚህ ምክንያት ማህበራዊ መከፋፈል፣ ለዘመናት የኖርንበትን አብሮነት ለሌላ ሀገር ፖለቲካ ስንል ዋጋ እናሳጠዋለን። ጽንፈኝነትን ማበረታታት፣ በሌላ ሀገር ስም የሚደረግ ንትርክ ቀስ በቀስ ወደ ውስጥ ጥላቻ ይለወጣል። ትኩረትን ማዘናጋት፣ የራሳችንን ሀገር ሰላም፣ የኑሮ ውድነትና የውስጥ ችግሮች ተዘንግተው የሰው ሀገር ጦርነት ላይ ጉልበት ማባከን ትልቅ ኪሳራ ነው። ኢትዮጵያ የሁላችንም ቤት ናት። እስራኤል ናት፣ ኢራንም ኢራን ናት። እኛ ግን ኢትዮጵያውያን ነን። ስለዚህ በመፍትሄ ላይ ተመስርቼ ላጠቃልልና ምን ማድረግ አለብን ታዲያ? አሁን ምን እናድርግ? ነገሮችን በእውቀት እንመርምር። የዓለምን ፖለቲካ ስንረዳ በሃይማኖት ስሜት ብቻ አንነዳም። ሀገራዊ አንድነትን እናስቀድም። የትኛውም የውጭ ኃይል ከኢትዮጵያዊ ወንድምህና እህትህ አይበልጥብህም። ሰላምን እንመኝ። ጦርነት ለማንም አይጠቅምም። በእስራኤልም ሆነ በጋዛ፣ በኢራንም ሆነ በሌላው ዓለም ንጹሐን እንዳይሞቱ ጸሎት ማድረግና ሰላምን መመኘት እንጂ የጦርነት አቀንቃኝ መሆን የለብንም። ውድ ተመልካቾቻችን እባካችሁ በኮሜንቱ የምታደርጉትን ንትርክ ነገ
ለልጆቻችሁ የምታወርሱትን ሰላማዊ ሀገር እንዳያጠፋ ተጠንቀቁ። ጽንፈኝነትን አውግዙ። በምክንያትና በኢትዮጵያዊ ጨዋነት እንወያይ። ስለተከታተላችሁን እናመሰግናለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ቪዲዮ ለሌሎችም እንዲደርስ ላይክ እና ሼር አድርጉት። ሰላም ለኢትዮጵያ።